ዱንያ ላይ የተለያዩ ችግሮች የሚፈራረቁብን ሀገራችን እዚህ እንዳልሆነ እንድናውቅ ባይተዋርነት እንዲሰማን አኺራን እንድንናፍቅ ለጀነት እንድንዘጋጅ ነው። ዱንያ በየጊዜው የምትኮረኩመን የምታሳምመን የምታስጨንቀን ዱንያ ሀገሬ አይደለችም እንድንል እንግዳ ነኝ እዚህ ቤቴ ስላልሆነ ነው ሀገሬ ስላልሆነ ነው እንድንል። የኑሮ ውድነትን ኢስላም ከተከላከለባቸው ቅድመ ህጎች አንዱ ሽያጭ ላይ መሐላ ማብዛትን ከልክሏል። ማይገባውን ዋጋ አውጥተውለት ለእቃው ማይገባውን ሐል ሲፋ አላብሰውት ወላሂ ወላሂ ያሉ እቃ የሚያዋድዱ ሰዎች አሉ። እንዲህ አይነቱ ሽያጭ ሻጭን ምናልባት በጥሬው ሲቆጥር ገንዘቡን ከፍ ሊያደርግለት ይችላል። ነገር ግን በረካ ቢስ ያደርግበታል። ሻጭም ገዥም እንዲጎዱ ያደርጋል። በመሐላ ተታሎ በየቦታው ያለውን እቃ ይሄ የመጨረሻ እቃ ነው የለም ሲሉት የገባው የተገዛው በዚህ ያክል ነው ወላሂ ከዚህ በታች አልሸጥም ያሉ ለዱንያ ብለው ለጠፊ ገንዘብ ብለው ዲናቸውን ኢማናቸውን ሲጎዱ ወላሂ ወላሂ ሲበዛበት ከግማሽ በላይ የማይገባውን ዋጋ ይከፍላል። ይህ እዛም እዚህም ሲደጋገም የእቃዎች ዋጋ ከፍ ያለ የኑሮ ውድነት መከሰቱ አይቀርም። ስለዚህ እስላም ይሄን አስቀድሞ ከልክሏል። ወከዛሊክ እስላም የኑሮ ውድነትን አስቀድሞ ከተከላከለበት ህጉ አንዱ ኢህቲካርን መከልከሉን ነቢዩ ዓለይሂ ሰላቱ ወሰላም ላ የሕተኪሩ ኢላ ኻጢእ ብለዋል። ኢህቲካር ማለት የእቃ ውድነት የኑሮ ውድነት በተከሰተበት ጊዜ ላይ እቃን ገዝቶ አስቀምጦ ይበልጥ እስኪወደድ ድረስ ከገበያ እንዲጠፋ አድርጎ በጣም ሲወደድ አስወድዶ መሸጥ ማለት ነው። ይሄን ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። ላ የሕተኪሩ ኢላ ኻጢእን ብለዋል። ኃጢአተኛ የሆነ አውቆ አጥፊ የሆነ ሰው እንጂ ለሰው ልጆች የሚያስፈልጉ እቃዎችን በውድ ገዝቶ ደብቆ አስቀምጦ ይበልጥ አስወድዶ አይሸጥም ኃጢአተኛ የሆነ ሰው እንጂ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሲሸጥም ገራገር የሆነ ሲገዛም ገራገር የሆነ አላህ ይዘንለት ብለዋል። ሲሸጥም ገራገር የሆነ ትንሽ አትርፎ ሸማችን ለመጥቀም ብሎ የሚነግድ ሰው አላህ ይዘንለት ብለው ነቢዩ ዱዓ አድርገውለታል። ሲገዛም እንደዚሁ ድርቅ ብሎ ማይከራከር ገር ሁኑ ብሎ ያበረታታል። የሚሸጥም ሰው እንደዚሁ ለራሱ ብቻ ሳይሆን በተለይ ሞኛሞኝን የገበያ ዋጋን የማያውቅ እጁ ላይ ብዙ ገንዘብ ስላለ ዝም ብሎ ይከፍላል የሚሉትን ሰው ሲያገኙ በጥፍ የሚያስከፍሉ አሉ፣ 2-3 እጥፍ የሚያስከፍሉ አሉ። አላህንም አይፈሩ። እንዲህ አይነቱ ሰው የአላህን ረሕመት ያጣል። የሰውን ሐቅ ጨምሮ ገንዘብ ኪስ ላይ ለማስገባት አካውንት ላይ ለመጨመር መሞከር ቀዳዳ ኪስ ላይ ገንዘብ ለማስቀመጥ እንደመሞከር ያለ አግባብ የሰውን ሐቅ እንደምትበላው ያንተም በሌላ በኩል የሚበላብህን ነገር አላህ ይለቅብሃል። እኔ የሰው አልፈልግም ትንሿ ትበቃኛለች። በሐራም በወራት በጥቂት ዓመታት ሚሊዮነር ቢሊዮነር ከመሆን በሐላል ንጹህ ገንዘብ ብቻ እየበላሁ ንጹህ ገንዘብ ብቻ ወደ ኪሴ እያስገባሁኝ ብዙ ዓመታት ልኖር ሐራም ሳልነካ የሚል አቋም መርህ ካለህ አንተ የምታገኘው በረካ ይሆናል። ማህበረሰብም እንዳይበዘበዝ እንዳይጎዳ አጥር ትሆናል። አሁን ላይ ግን እየተሰራ ያለው የዚህ ተቃራኒ ነው። በአብዛኛው የተከበረው ረመዳን እንኳን ከእንደዚህ አይነቱ ስግብግብነት ሰዎችን ሊከላከላቸው ሊያቆማቸው አልቻለም። ሰውን በተመረዘ በተላ ውስጡ ትል በሆነ ቴምር ለማስፈጠር ከአንድ ካርቶን የሚያገኟት 1000፣ 2000፣ 3000 ብር አጓግታቸው ይሄን የሚሰሩ ሰዎች የአንድ ሀገሩን ዝቅተኛ ምርት የሌላ ሀገር ምርት ነው ብለው የሚያጭበረብሩ ሰዎች። ይህ አይነቱ መስራት አንዱ የኑሮ ውድነትን የሚያባብስ ችግር ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የአላህ ባሮች ሆይ አላህ ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኼራችን ስንቅ እንያዝ። ከአላህ ጋር ተባረከ ወተዓላ ለመገናኘት እንዘጋጅ። ዱንያ አትሸንግለን፣ አታታልለን። አታላይ እንደሆነች ሸንጋይ እንደሆነች አላህ ተባረከ ወተዓላ ነግሮናል። እናንተ የሰው ልጆች ሆይ ዱንያ እንዳታታልላችሁ፣ ጠላታችሁ ሸይጣን እንዳያታልላችሁ፣ ከአላህ ጋር እንዳያጣላችሁ
የአላህ ቃል እውነት ነው። ሞት አለ፣ ሂሳብ አለ፣ ጀነት ጀሃነም አለ። ለዚህ ተዘጋጁ። ለዚህ እንዳትዘጋጁ የሚያደርጓችሁ ሁለት ቀንደኛ ጠላቶች አሉባችሁ፣ እወቋቸው፣ ተጠንቀቋቸው ብሎናል። ማናቸው እነዚህ ሁለት ቀንደኛ ጠላት? ዱንያና ሸይጣን ናቸው። ዱንያ በልጭልጭ ናት፣ አረንጓዴ ናት፣ ጣፋጭ ናት፣ ማራኪ ናት። አላህ ተባረከ ወተዓላ ዱንያ ላይ ለተወሰነ ጊዜ ነዋሪ ያደርጋችኋል። የምትሰሩትን እያየ ነው፣ እየተከታተላችሁ ነው። ዱንያን ተጠንቀቁ ብለው ነቢዩ ዓለይሂ ሰላቱ ወሰላም መክረውናል። ዱንያ ምንም ብታምር ለጊዜው በሐዘን ችግር፣ መከራ የተሞላች ሀገር ናት። ሐሳብ፣ ጭንቀት፣ ማግኘት፣ ማጣት፣ መታመም፣ መደሰት፣ መከፋት የዱንያ ባህሪዎች ናቸው። ከጀነት በተቃራኒ ጀነት አስደሳች በሆኑ ነገሮች ብቻ የተሞላች ናት። ጀነት ላይ አግኝቶ ማጣት የለም፣ መታመም የለም፣ ተገናኝቶ መለያየት የለም፣ መሰደድ የለም፣ ሞትን መፍራት የለም። ዱንያ ግን ከዛ በተቃራኒ ናት። ዱንያ ላይ የተለያዩ ችግሮች የሚፈራረቁብን ሀገራችን እዚህ እንዳልሆነ እንድናውቅ፣ ባይተዋርነት እንዲሰማን፣ አኼራን እንድንናፍቅ፣ ለጀነት እንድንዘጋጅ ነው። ዱንያ በየጊዜው የምትኮረኩመን፣ የምታሳምመን፣ የምታስጨንቀን ዱንያ ሀገሬ አይደለችም እንድንል ነው። እንግዳ ነኝ እዚህ ቤቴ ስላልሆነ ነው፣ ሀገሬ ስላልሆነ ነው እንድንል። እነሆ ዱንያ ላይ ባይተዋርነት እንዲሰማ፣ ቋሚ ነዋሪ እንዳልሆነን ከሚያደርጉ፣ እንዲህ አይነት ስሜት እንዲሰማን ከሚያደርጉ የዱንያ ተገለባባጭ ተለዋዋጭ ባህሪዎች አንዱ የኑሮ ውድነት ነው። ሰዎች ዱንያ ላይ ሲኖሩ ሁሌ የፈለጉትን አያገኙም። ከጀነት በተቃራኒ ጀነት ላይ ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ የፈለጋችሁት ሁሉ አለላችሁ ይባላሉ የጀነት ሰዎች። ዱንያ ላይ የሰው ልጅ ሁሌ የፈለገውን አያገኝም። ቢያገኝም ሁሌ የፈለገው ነገር ላይስማማው ይችላል። ለህይወቱ፣ ለጤንነቱ፣ ለኪሱ የሚያስብ ነው ዱንያ ላይ ያለ ሰው። አላህ ተባረከ ወተዓላ በተለያየ መልኩ እንደሚፈትነንም ነግሮናል። ዱንያ ላይ ስንኖር ማግኘትም ፈተና ነው፣ ማጣትም ፈተና ነው፣ መራብም ፈተና ነው፣ መጥገብም ፈተና ነው፣ በሰላም መኖርም ፈተና ነው፣ ጦርነትም ስጋትም ፈተና ነው። በፈተናዎች የተሞላች ምድር ላይ ዱንያ ላይ እስካለን ድረስ ሰላም እንደሌለ እንድናውቅ፣ ሙሉ ሰላም ያለው ራሓ ያለው ምቾት ያለው ሱራጥን ከተሻገሩ በኋላ እንደሆነ እንድናውቅ ነው። ዱንያ ላይ ምቾት ከሚነሱ ነገሮች አንዱ የኑሮ ውድነት ነው፣ የእጅ ማጠር ነው። ነገ ምን በላለሁ ምን ጠጣለሁ ብሎ ማሰብ መጨነቅ ነው። ኢስላም ይሄን ችግር አስቀድሞ ተከላክሎታል፣ ምክንያቱን ነግሮናል። የኑሮ ውድነት እንዳይከሰት ኢስላም ቀድሞ የወሰዳቸው እርምጃዎች አሉ። እንደዚሁ ደግሞ ኑሮ ውድነትን የሚያመጡ ነገሮች ምን እንደሆኑም ተነግሯል። መፍትሄው ምን እንደሆነ ጭምር እስላም ላይ ተጠቁሟል። ዲን ኢስላም ለችግሮች ሁሉ መፍትሄን የያዘ ዲን፣ ችግሮች ሳይመጡ በፊት መከላከልን የሚያስተምርም ዲን ነው። የሰው ልጆች የዱንያ የአኼራ ደህንነታቸው የተጠበቀ እንዲሆን ተብሎ የተደነገገ ሸሪዓ ነው። ለሰው ልጆች የሚጠቅሙ የሚበጁ ነገሮችን ሁሉ የያዘ ዲን፣ መጥፎ ነገሮችን ደግሞ ሳይመጡ በፊት የሚከላከል ዲን፣ እየተከሰቱ እንደሆነም ደግሞ ለመቀነስ የሚሰራ ዲን። በየትኛውም ዘመን ላይ በየትኛውም አካባቢ ላይ ለሚከሰት ችግር ሁሉ ኢስላም መፍትሄ ያስቀምጧል። ቀድሞም ችግር እንዲፈጠር የሚያደርገው ከእስላም መራቃችን ነው። የተከሰተውንም ችግር የሚያባብሰው አሁንም ኢስላምን እንደ መፍትሄ አለመውሰዳችን፣ አለመቀበላችን። የኑሮ ውድነትን ለማከም በየሀገሩ በየአካባቢው በየጊዜው በባለሙያዎች ጥናት ይደረጋል፣ ውይይት ይደረጋል፣ እርምጃዎች ይወሰዳሉ። ዋናውና ትልቁ እርምጃ መፍትሄ ተረስቶ ማለት ነው። ቀድሞ የኑሮ ውድነት እንዲመጣ ሰበብ የሆኑ ነገሮች ሸሪዓ አስቀድሞ ገልጿል። ያን በማድረጋችን ወደ ኑሮ ውድነት የሚያደርሱ ጥፋቶች አሉ። በአንድ በኩል ያን ጥፋት ህዝቡ በተደጋጋሚ ያጠፋ፣ በሌላ በኩል የኑሮ ውድነት ተብሎ ቢጮህ ለውጥ ሊመጣ አይችልም። ወደ ኢስላም ፊታችንን ልባችንን ብናዞር ለችግሮቻችን ሁሉ መፍትሄን እናገኛለን። ዲን አልኢስላም ማንኛውንም ለኑሮ ውድነት ለማህበረሰብ ጉዳት መነሻ ሊሆን የሚችልን ነገር አስቀድሞ ከልክሏል፣ በሩን ዘግቶታል። የትኛውንም ለኑሮ ውድነት ለኢኮኖሚ ቀውስ ሊዳርግ የሚችል ማህበረሰብን
በተለይም የአቅም ውስንነት ያለባቸው ከእጅ ወዳፍ ብቻ የሚኖሩ ሰዎችን ሊጎዳ የሚችልን ነገር ማድረግ በሙሉ አስቀድሞ ኢስላም ከልክሏል፣ በሩን ዘግቷል፣ ሐራም አድርጓል። በተቃራኒው ደግሞ የሰው ልጆች ተባብረው ተደጋግፈው እንዲኖሩ እንዲተዛዘኑ አበረታቷል፣ ገፋፍቷል። የኑሮ ውድነት የኢኮኖሚ ቀውስ እንዳይከሰት ዲነል ኢስላም በር ከዘጋባቸው ህግጋቶቹ መካከል አንዱ ግሽን ከልክሏል። ማጭበርበርን ማታለልን ከልክሏል። በማታለል በማጭበርበር ነው ማይገባውን ዋጋ ለዕቃ የሰጡ ሰዎች የሰቀሉት። ሰዎች ኪሳቸው እንዲጎዳ የሚፈልጉትን ዕቃ ሁሉም ሰዎች በቀላል ዋጋ እንዳያገኙት ከሚያደርጉበት ሰበብ አንዱ ግሽን ማታለል ማጭበርበር። መን ገሸ ፈለይሰ ሚና ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ያታለለ ያጭበረበረ ከኛ አይደለም ከሙስሊሞች አይደለም ብለዋል። ሙስሊም አያታለልም አያጭበረበርም። ካላጭበረበሩ ካላታለሉ ነግደው ማያተርፉ የሚመስላቸው ፉጃሮች አሉ፣ ጨካኞች አሉ፣ አረመኔዎች አሉ። የወንብድና ስራ የሚሰሩ አጭበርባሪዎች ከራሳቸው ውጪ ለማንም ማያስቡ ማይጨነቁ ሰውን የሚጎዳን ነገር ሁሉ እየሸጡ ኪሳቸውን መሙላት የሚፈልጉ ለአኼራ ለቀብር ማይጨነቁ የብር አምላኪ የሆኑ ሰዎች እንዲህ አይነቱን ስግብግብነት ሰውን ለመጉዳት ማህበረሰብን ለመጉዳት አቅመ ደካሞችን ለመጉዳት ስግብግብነት የሚዳርገውን አካል ነብዩ አለይሂ ሰላቱ ወሰላም እንዲህ አይነት ሰው ከኛ አይደለም ብላ። በተከበረው በረመዳን ምድር እንኳ የሚያጭበረብሩ አሉ። አንዳንዴ ነጭ ጨርቅ አናታቸው ላይ ጣል አድርገው ጀለቢያም ደርበው ረመዳን ላይ ቴምር ሲያጭበረብሩ፣ ስኳር ሲያጭበረብሩ፣ ዘይት ሲያጭበረብሩ የተያዙ ሙጅሪሞች አሉ። ያጭበረበረ ከኛ አይደለም ብለዋል ነብዩ አለይሂ ሰላቱ ወሰላም። እውነት የነብዩ ተከታይ ነኝ የእሳቸው ወዳጅ ነኝ ስሜ ብቻ ሳይሆን ሙሐመድ ተግባሬም ሙሐመድ ነው የሚል ቁርጡን ማወቅ አለበት። አጭበርባሪ ከኔ አይደለም ብለዋል ነብዩ አለይሂ ሰላቱ ወሰላም። እንዳጠቃላይ የኑሮ ውድነትን ለመከላከል ማጭበርበርን ማታለልን ኢስላም ከልክሏል። ወከዛሊክ ነጀሽን ከልክሏል። ነጀሽ ማለት መግዛት የማይፈልጉትን ዕቃ ከሻጭ ጋር ተመሳክሮ ተናቦ ሰው ሊገዛ በመጣ ቁጥር ጣልቃ እየገባ እኔ በዚህ ያክል ገዛሃለሁ ያልክ ዕቃ ውድ እንደሆነ ለማሳየት ሞክር ብሎ መስማማት። ዕቃን መግዛት የማይፈልጉትን ዕቃ ውድ ዋጋ እየገመቱ መሀል ላይ ያለውን ሸማች ለካ ይሄ ዕቃ ውድ ነው ማለት ነው ብሎ ተታሎ ጓግቶ እንዲገዛ ማድረግን ኢስላም ከልክሏል። ሌላ ቦታ ላይ በርካሽ የሚሸጥ ዕቃን አንድ አካባቢ ላይ ያሉ አጭበርባሪዎች ስግብግቦች ራሱን የቻለ ዋጋ አውጥተውለት መሀል ላይም ደላላ አመቻችተው ይሄ ውድ ነው ምርጥ ዕቃ ነው ግዛው ካልሆነ ይወስደዋለሁ እያሉ መግዛት የማይፈልጉትን ነገር እንደሚገዛ ሆኖ ከፍ ያለ ዋጋ መስጠት በእስላም የተከለከለ ነው። ወላ ተናጀሹ ብለዋል ነብዩ አለይሂ ሰላቱ ወሰላም። ወከዛሊክ ኢስላም የኑሮ ውድነትን አስቀድሞ ከተከላከለባቸው ህጎቹ መካከል አንዱ ሪባን መከልከሉን ወለድን መከልከሉን። ወለድን ከልክሏል። መልካም ብድርን ኢስላም ፈቅዷል፣ አበረታቷል። ሙስሊም ወንድም ለወንድሙ ለእህቱ ለወንድሟ ለእህቷ በበጎ ፈቃደኝነት በመልካም ትብብር ማበደር እንደሚገባው ነው እስላም ያዘዘው። የተቸገረ ሰው ብድር ሲጠይቅ ብር የምሰጥህ ስትመለስ ይሄን ያክል ጨምረህ የምትመልስልኝ ከሆነ ነው ማለት ሪባ የሚባለው ይሄን ሪባ ነው። መብላት በተቸገረ ሰው የራስን ኪስ መሙላት አንዱ የኑሮ ውድነት መነሻ ነው። አቅም ያለው ሰው ወንድሙን በሰደቃ መልኩ ሊረዳ በስጦታ መልኩ ሊረዳ ይገባዋል። ይሄ ትልቁ ደረጃ ነው። ይሄን ማድረግ ያልቻለ ሰው ደግሞ ሊያበድር ይገባዋል። ማበደር ሰደቃ እንደ መስጠት ነው ብሏል ኢስላም። ማበደርን ሲያበረታታ የተቸገረ ወንድሙን ያበደረ ሰው በተለይ ብድሩን የሚመልስበት ጊዜ ቀነ ገደብ ደርሶ ተጨማሪ ጊዜ የሰጥ እንደሆነ በሰጠው ተጨማሪ ቀን ልክ በየቀኑ ያን ያበደረውን ገንዘብ ያክል ሰደቃ እንደሰጥ ይቆጠርለታል የሚል የነብዩ አለይሂ ሰላቱ ወሰላም ሐዲስ አለ። ሳይቸገርም አመል ሆኖበት ሚለምን ሰው ብዙአል፣ የሚያጭበረብር ሰው ብዙአል። ተቸግር ያለሁኝ ብድር ስጠኝና ሰርቼ መልሳለሁ የሚል በትክክልም የሚሰራ ሰው የተከበረ ሰው ማንነቱን ለማያውቁት በልመና ለሚተዳደር አካል ብር አውጥቶ በሰደቃ መልኩ ከመስጠት ለተቸገረ
ሰርቶ ሊመልስ ጥረት ለሚያደርግ ሰው ብድር መስጠቱ ይሻላል አጅሩ። ስለዚህ እስላም የኑሮ ውድነት እንዳይኖር አስቀድሞ ከተከላከለባቸው ህጎቹ አንዱ ወለድን መከልከሉን፣ አራጣን መከልከሉን። ከፊል ማህበረሰብ በአራጣ ምክንያት ህይወቱ እየተበላሸ በአራጣ ሀብትም ያፈሩ አሉ። ወከዛሊክ እስላም የኑሮ ውድነትን አስቀድሞ ከተከላከለበት መንገድ አንዱ ተለቂ ሩክባንን መከልከሉን። የክፍለ ሀገር ዕቃ የጫኑ የሚመጡ ሻጮችን መንገድ ዳር ላይ ወጥቶ መቀበልን እስላም ከልክሏል። ከክፍለ ሀገር የተለያዩ ዕቃዎችን ጭነው የሚመጡ አምራቾችን፣ አቅራቢዎችን መሸጫ ገበያዎች ላይ ቦታዎች ላይ ደርሰው ዋጋ አይተው ይሽጡ እንጂ ስግብግብ ነጋዴዎች ለራሳቸው ጥቅም ብለው ገበያ ሳይገቡ ከዳር ወጥተው ተቀብለው መግዛትን ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። ይሄም የኑሮ ውድነትን ለማከም ለማርገብ ሲባል ሰዎች ነፃ ሆነው ገበያ ላይ ቀርበው ከሆነ የሚገበያዩት የሚሸጠው አካልም አወዳድሮ ያዋጣኛል ባለው ዋጋ ይሸጣል። የሚታወቅ የገበያ ስፍራ ላይ ሰዎች ተሰብስበው የሚገበያዩ ከሆነም መሀል ላይ ለግላቸው ጥቅም ብለው ዋጋን ከፍ ዝቅ የሚያደርጉ ሰዎች ውጪ ሆነው ሻጭና ሸማች ፊት ለፊት ተገናኝተው ሁለቱም የራሳቸውን መካከለኛ ጥቅም አግኝተው ይገበያያሉ። ሌላው ሰፊው ህዝብ መግዛት የሚፈልገውን ዕቃ በቀላሉ ማግኘት ይችላል። ከዳር የወጡ ተቀብለው በሚገዙበት ጊዜ ገበያው የሚቆጣጠሩት ጥቂት ሰዎች ናቸው። እንደፈለጉ ዋጋን ከፍ ዝቅ ማድረግ ይችላል። መሀል ላይ ያለውን ተጠቃሚውን ሸማቹን የሚጎዳ ዋጋ ያወጣል። ሰዎችን አላህ ተባረከ ወተዓላ እርስ በርስ ይረዝቃቸው፣ ጣልቃ አትግቡ ብሎ ኢስላም አስቀድሞ ይሄን ከልክሏል። ወከዛሊክ የኑሮ ውድነትን ኢስላም ከተከላከለባቸው ቅድመ ህጎች አንዱ ሽያጭ ላይ መሐላ ማብዛትን ከልክሏል። ማይገባውን ዋጋ አውጥተውለት ለዕቃው ማይገባውን ሐል ሲፋ አላብሰውት ወላሂ ወላሂ ያሉ ዕቃ የሚያዋድዱ ሰዎች አሉ። እንዲህ አይነቱ ሽያጭ ሻጭን ምናልባት በጥሬው ሲቆጥር ገንዘቡን ከፍ ሊያደርግለት ይችላል። ነገር ግን በረካ ቢስ ያደርግበታል። ሻጭም ገዥም እንዲጎዱ ያደርጋል። በመሐላ ተታሎ በየቦታው ያለውን ዕቃ ይሄ የመጨረሻ ዕቃ ነው የለም ሲሉት የገባው የተገዛው በዚህ ያክል ነው ወላሂ ከዚህ በታች አልሸጥም ያሉ ለዱንያ ብለው ለጠፊ ገንዘብ ብለው ዲናቸውን ኢማናቸውን ሲጎዱ ወላሂ ወላሂ ሲበዛበት ከግማሽ በላይ የማይገባውን ዋጋ ይከፍላል። ይህ እዛም እዚህም ሲደጋገም የዕቃዎች ዋጋ ከፍ ያለ የኑሮ ውድነት መከሰቱ አይቀርም። ስለዚህ እስላም ይሄን አስቀድሞ ከልክሏል። መሐላ ለጊዜው ዕቃን እንዲንቀሳቀስ እንዲሄድ ሊያደርግ ይችላል፣ ነገር ግን በረካ ቢስ ያደርገዋል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ወከዛሊክ ኢስላም የኑሮ ውድነትን አስቀድሞ ከተከላከለበት ህጉ አንዱ ኢሕቲካርን መከልከሉን ነቢዩ ዓለይሂ ሰላቱ ወሰላም ላ የሕተኪሩ ኢላ ኻጢእ ብለዋል። ኢሕቲካር ማለት የዕቃ ውድነት የኑሮ ውድነት በተፈጠረበት በተከሰተበት ጊዜ ላይ ዕቃን ገዝቶ አስቀምጦ ይበልጥ እስኪወደድ ድረስ ከገበያ እንዲጠፋ አድርጎ በጣም ሲወደድ አስወድዶ መሸጥ ማለት ነው። ይሄን ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። ላ የሕተኪሩ ኢላ ኻጢእን ብለዋል። ኃጢአተኛ የሆነ አውቆ አጥፊ የሆነ ሰው እንጂ ለሰው ልጆች የሚያስፈልጉ ዕቃዎችን በውድ ገዝቶ ደብቆ አስቀምጦ ይበልጥ አስወድዶ አይሸጥም ኃጢአተኛ የሆነ ሰው እንጂ ብለዋል። በተለይ ዕለት ተዕለት አስፈላጊ የሆኑ እንደ ዘይት፣ ስኳር ወዘተ ያሉ አስቤዛዎችን የኑሮ ውድነት በተፈጠረበት ጊዜ ወይም ሊከሰት ይችላል ተብሎ በሚገመትበት ጊዜ ጠቅልሎ ገዝቶ አስቀምጦ ይበልጥ ሲወደድ እሸጣለሁ ብሎ ሰው የባሰ እንዲራብ ማድረግ ለራስ ወድ ብቻ መጨነቅ የኻጢእ ሰው ተግባር ነው። የኃጢአተኛ የወንጀለኛ የስግብግብ ሰው ተግባርና ድርጊትን ይህ አይነቱን ራስ ወዳድነት በማስወገድ የመተዛዘን ባህሪን ማምጣት ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ሲሸጥም ገራገር የሆነ ሲገዛም ገራገር የሆነ አላህ ይዘንለት ብለው ሲሸጥም ገራገር የሆነ ትንሽ አትርፎ ሸማችን ለመጥቀም ብሎ የሚነግድ ሰው አላህ ይዘንለት ብለው ነቢዩ ዱዓ አድርገውለታል። ሲገዛም እንደዚሁ ድርቅ ብሎ ማይከራከር ገር ሁኑ ብሎ ያበረታታል። የሚሸጥም ሰው እንደዚሁ ለራሱ ብቻ ሳይሆን በተለይ ሞኛ ሞኝን የገበያ ዋጋን የማያውቅ
እጁ ላይ ብዙ ገንዘብ ስላለ ዝም ብሎ ይከፈላል የሚሉትን ሰው ሲያገኙ በጥፍ የሚያስከፍሉ አሉ። 2-3 እጥፍ የሚያስከፍሉ አሉ። አላህን የማይፈሩ እንዲህ አይነቱ ሰው የአላህን ረሕመት ያጣል። ለነፍሱ ብቻ እየተጨነቀ ለዱንያው እየተጨነቀ አኺራውን ይጎዳል። ያ እንዳይሆን ኢስላም መተዛዘንን ማሰብን ትንሽ ካተረፍኩ ይበቃኛል፣ አላህ በረካ ያደርግልኛል ማለትን አዟል፣ አበረታቷል። በተቃራኒው ደግሞ ስግብግብ መሆንን ራስ ወዳድ መሆንን አውግዟል፣ አስጠንቅቋል። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ወቱድሉ ቢሃ ኢለል ሑካም ሊተእኩሉ ፈሪቀን ሚን አምዋሊ ናሲ ቢልኢስሚ ወአንቱም ተዕለሙን ይላል። ገንዘባችሁን በመካከላችሁ ያለ አግባብ አትብሉ፣ በስርቆት በማታለል በመዝረፍ በመሸወድ ማይገባን ዋጋ ለዕቃው በመጥራት ዋጋው ትክክል ቢሆንም ዕቃው ግን ትክክለኛ ያልሆነ የተጭበረበረ የሚጎዳ የአገልግሎት ጊዜው ያበቃ የሆነን ዕቃ በመሸጥ ዋጋን ከፍ በማድረግ በማታለል በመዝረፍ ላ ተእኩሉ አምዋለኩም በይነኩም ቢልባጢል በመካከላችሁ አንዳችሁ የሌላኛውን ገንዘብ ያለ አግባብ አይብላ። ገበያ ላይ ሽያጭ ላይ ብቻ ሳይሆን ወቱድሉ ቢሃ ኢለል ሑካሚ ወደ ፍርድ በመውሰድም በሐሰት በማስመስከር የተጭበረበረ ሰነድ ትክክለኛ ያልሆነ ሰነድ በማቅረብ ወደ ባለስልጣናት በመሄድም የሰውን ሐቅ አትውሰዱ ያለ አግባብ ወአንቱም ተዕለሙን እያወቃችሁ ልባችሁ ያወቀ ያ ማንኛውም የሚያጭበረብር ሰው የሚጎዳ ሰው ልቡ ያውቃል። ህሊናው አያርፍም፣ የውስጥ ሰላምን ያጣል። እንዲሁ የቁስ የገንዘብ ፍቅር ስላለው አይኑን ጨፍኖ የወንጀል ድርጊት ሊፈጽም ይችላል እንጂ በሐራም የመጣ ገንዘብ መቼም ራሓ የለውም፣ ሰላም የለውም። በሐላሉ በትንሹ መብቃቃት ነው ለዱንያም ለአኺራ የሚሻል። ሊተእኩሉ ፈሪቀን ሚን አምዋሊ ናሲ ቢልኢስሚ ወአንቱም ተዕለሙን ልባችሁ ያወቀ ከፊል የሰውን ገንዘብ በወንጀል ያለ አግባብ ልትበሉ ዘንድ አንዴ ወደ ባለስልጣናት ትዞሩ፣ ወደ ፍክስ አትሄዱ ማይገባችሁን ሐቅ ለማግኘት፣ በሌላ ጊዜ ደግሞ ያታለላችሁ ያጭበረበራችሁ የሰው ሐቅ አትብሉ ይላል። እምቢ ብሎ ዱንያ ላይ በስግብግብነት የሰው ሐቅ የበላ ሞቶ ሲቀበር እሳት እንደሚበላው ሊጠራጠር አይገባው። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، إسلام يا نور الدنة ለመከላከል ስራን አበረታቷል። ስሩ ብሏል። ጁማ ቀን እንኳን ሶላት ካለቀ በኋላ ውጡ፣ ምድር ላይ ተንቀሳቀሱ፣ ሪዝቃችሁን ፈልጉ ብሏል። ስራ መስራትን ኢስላም ማበረታታቱ፣ ስራ ፈቶ ቁጭ ማለትን ማውገዙ አንዱ ትልቁ የኑሮ ውድነትን መከላከያ መንገድ ነው። ታዲያ ስንሰራ መስራቱ ብቻ አይደለም መፍትሄ የሚሆነው፣ አሰራራችን ይወስነዋል። ለመስራት ሁሉም ይሰራል። ለስርቆት የሚወጣም ለማጭበርበር የሚወጣም ለሱ ስራ ነው። ነገር ግን የኑሮ ውድነት ችግር የሚቀረፈው ሁሉም አሰራሩን ሲያሳምር ሲያስተካክል ነው። መልካም ንያ ሲኖረው ቀደም ሲል ሐዲስ ላይ እንደተጠቀሰው ሲገዛም ሲሸጥም አዛኝ የሆነ ገራገር የሆነ አላህ ይዘንለት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እኔ የምሰራው የራሴን ጥቅም ብቻ ለማስጠበቅ አይደለም፣ ማህበረሰብን ላገለግል ነው፣ ሀገርን ልለውጥ ነው፣ በትንሽ ትርፍ እየተጠቀምኩኝ የማህበረሰብን ችግር ለመቅረፍም ጭምር ነው ብሎ ነይቶ የሰራ ሰው ይህ ስራው ዒባዳም ጭምር ይሆንለታል። መስራቱ፣ ሱቅ ውሎ መግባቱ፣ መሸከሙ፣ መጫኑ፣ ማውረዱ፣ መድከሙ ራሱን የቻለ ዒባዳ ይሆንለታል። በተቃራኒው ደግሞ አሰራር ሲበላሽ ዋና ዓላማው በሐላልም በሐራምም ይሁን ኪሱን መሙላቱ ብቻ ሲሆን መስራቱ ወንጀለኛ ያደርገዋል። የኑሮ ውድነት ችግርም በዚህ ሊቀረፍ አይችልም። ሁሉም ለመስራት እየሞከረ ነው፣ እየጣረ ነው። ቁጭ ብለው በማጭበርበር ለመኖር ለመለወጥ የሚፈልጉ እንዳሉ ሆነው ብዙ ሰው ይሰራል። እየተሰራም የኑሮ ውድነት ችግር ያልተቀረፈበት ምክንያት አሰራራችን፣ ንያችን መስመር የሳተ ስለሆነ ስንሰራ በትንሹ በሐላል ልንብቃቃ ይገባናል። ሐራምን የሚሰራ ሰው እየበላ እንደማይጠግብ ሰው ነው የሚሆነው። ሐዲስ ላይ እንደተጠቆመው ሐላሉንም ሐራሙንም መሐላውንም ውሸቱንም እያድበሰበሰ ሰውን የሚጎዳውን እየሸጠ ሚዛን እየሰለበ የአገልግሎት ጊዜው ያለፈበትን ዘይት፣ ስኳር፣ ቴምር በሌላ ዕቃ እየቀየረ የአገልግሎት ጊዜ አብቅቶ ሳለ የውሸት ሌላ እያስለጠፈ የገቢ መጠኑን ከፍ ለማድረግ
ባላንሱን የሀብት መጠኑን ከፍ ለማድረግ ብቻ ሚጥር በዚህ መሃል መንገድ ላይ ጉዞ ላይ አኽላቁን ማጣቱ ዲኑን ማጣቱ ሰውን መጉዳቱ ምንም አይመስለው እንዲህ አይነቱ ሰው እየጠጣ እንደማይረካ እየበላ እንደማይጠግብ ነው የሚሆን። የሰው ሐቅ ወደ ኪስህ ከገባ ያንተው በሌላ በኩል ይወጣል አትጠራጠር። የሰውን ሐቅ ጨምሮ ገንዘብ ኪስ ላይ ለማስገባት አካውንት ላይ ለመጨመር መሞከር እቀዳዳ ኪስ ላይ ገንዘብ ለማስቀመጥ እንደመሞከር ነው። ያለ አግባብ የሰውን ሐቅ እንደምትበላው ያንተም በሌላ በኩል የሚበላብህን ነገር አላህ ይለቅብሃል። እኔ የሰው አልፈልግም ትንሿ ትበቃኛለች። በሐራም በወራት በጥቂት ዓመታት ሚሊዮነር ቢሊዮነር ከመሆን በሐላል ንጹህ ገንዘብ ብቻ የበላሁ ንጹህ ገንዘብ ብቻ ወደ ኪሴ ያስገባሁኝ ብዙ ዓመታት ልኖር ሐራም ሳልነካ የሚል አቋም መርህ ካለህ አንተ የምታገኘው በረካ ይሆናል። ማህበረሰብም እንዳይበዘበዝ እንዳይጎዳ አጥር ትሆናል። አሁን ላይ ግን እየተሰራ ያለው የዚህ ተቃራኒ ነው። በአብዛኛው የተከበረው ረመዳን እንኳን ከእንደዚህ አይነቱ ስግብግብነት ሰዎችን ሊከላከላቸው ሊያቆማቸው አልቻለም። ሰውን በተመረዘ በተላ ውስጡ ትል በሆነ ቴምር ለማስፈጠር ከአንድ ካርቶን የሚያገኙት 1000 2000 3000 ብር አጓግታቸው ይሄን የሚሰሩ ሰዎች የአንድ ሀገሩን ዝቅተኛ ምርት የሌላ ሀገር ምርት ነው ብለው የሚያጭበረብሩ ሰዎች። ይህ አይነቱ መስራት አንዱ የኑሮ ውድነትን የሚያባብስ ችግር ነው። ይህ እንዳይሆን እስላም ስሩ ብሎ አዟል። አሰራራችሁን አሳምሩ ብሎ አዟል። አብዛኞቹ ቱጃሮች ፋጅሮች ናቸው የሚሉ አተሮች አብዛኛው ነጋዴ ፋጅር ነው ሙጅሪም ነው ጥቂት አላህን የሚፈሩ እውነተኞች ካልሆኑ በስተቀር የቂያም ቀን ፋጅሮች ሆነው ነው ወንበዴ ወንጀለኛ ሆነው እጃቸው ታስሮ በካቴና አላህ ፊት ይቀርባል። ብዙ ጊዜ አላህን መፍራት ከሌለ ታማኝነት ከሌለ ንያ መልካም ካልሆነ ራስንም መጉዳት ማህበረሰብንም መጉዳት የማይቀር ይሆናልና አሰራራችንን ማሳመር ይገባናል። ለምስኪኖች ማዘን ይገባናል። ብዙ ስለተሰራ ሳይሆን አላህ ተባረከ ወተዓላ በረካ ሲያደርገው ነው። መዋሸት፣ ማጭበርበር፣ ማታለል፣ ራስ ወዳድነት በረካን ያሳጣል ለነል ሙስሊምነታችንን መስጂድ ስንመጣ ብቻ ሳይሆን የትም ብር ስናይም ዶላር ስናይም ዘይትና ስኳር ስናይም ሙስሊምነታችን ልናስታውስ ይገባል። የስም ሙስሊም ብቻ ልንሆን አይገባም። አላህ ተባረከ ወተዓላ ዱዓን የሚሰማ ከመሆኑ ጋር ዱዓችን ተቀባይነት ያጣበት የዱዓ መልስ የሚዘገይበት አንዱ ምክንያት ብዙዎቻችን ሐራም ስለምንበላ ነው። ምንበላው ንጹህ ስላልሆነ የአንድ ሰው ገቢው ሐላል አይደለም ንጹህ አይደለም የሚባለው ጠራራ ፀሐይ ላይ የወጣ ሲዘርፍ ወይም ጫካ ገብቶ ጨለማን ተገን አድርጎ ሲዘርፍ ብቻ አይደለም። ሱቅ ከፍቶ መዝረፍ አለ። አላህን ካልፈራ እቃ እየሸጥክ ያስገባህ ያስጫንክ ያስወረድክም ማጭበርበር ይኖራል። አላህን ካልፈራ የኑሮ ውድነት በላ ነው፣ ፈተና ነው። ይሄን ፈተና የሚያመጣው የተወሰኑ ስግብግቦች አላህን ማይፈሩ ሰዎች ባጠፉት ጥፋት። የኑሮ ውድነት አንዱ ሰበብ እኔ ነኝ በወንጀሌ በመዳፈሬ አላህን ባለመፍራቴ የምስኪኖችን ሐቅ ወደ ኪሴ በማስገባቴ ለገንዘብ ብዬ የሰው ልጆችን ጤንነት የሚጎዳን ነገር በማድረጌ እኔ ነኝ በላውን ያመጣሁት። ስለዚህ ተውበት ላድርግ ልንል ወደ አላህ ልንመለስ ይገባናል። ሌሎችም የኑሮ ውድነት ሰበብ መነሻ መፍትሄ የሚባሉ ነገሮች አሉ። በቀጣይ ኹጥባ የምንመለስበት ይሆናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم أغننا بحلالك عن حرامك وأغننا بطاعتك عن معصيتك اللهم أعنا على ذكرك وشكرك وحسن عبادتك واجعلنا هداة مهتدين غير ضالين ولا مضلين اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።